ያልተመለሰችው ህልምሽን ልፍታልሽ ሰው ላድርግሽ ብላት እንደወጣች ቀረችባት። ምን ነው ህልሟ ሳይፈታ ለዘላለም በቀረባት። ህልም ያለችው ህልሟ እንኳንስ ሊፈታ የዚህች እናት ተስፋ ከናካቴው ጠፍታ ጉሮሯ በሳቅ ታንቆ ልቧ በስቅት። ለወንድ ብሎ እንዴት ሰው ራሱን ያጠፋል? ለምን ውዴ? እልፍ ሲሉ እልፍ ይገኛል። ድሃ ሞኝ ነው ሞቱን ይመኛል ትላለች አያቴ። ኦኬ እልፍ በይ ውዴ፣ የተሻለ አለ። አንቺ ላይ ያራቀበት የራሱ የሆነ ምክንያት አለው። እግዚአብሔር ጥሩ ይበል። መንገዱ ሰፊ ነው። ወይ የተሻለ ሰው ይሰጥሻል እግዚአብሔር። ለአንቺ ካለ የትም አይሄድም፣ የትም ወደድሽም ጠላሽ። ከዛ በተረፈ ሰው ወደደሽ ጠላሽ ታዩ፣ የሰው ነገር ታዩ። እኛ ሰዎች በአሁን ሰዓት ላይ ራስ ወዳድ ነን፣ በጣም ባለጌዎች ነን። አሁን ላይ በተለይም ፈራጆች ነን፣ መፍረድ እንወዳለን። ግን በተግባር ዜሮ ከኔ ጭምር ዜሮ ነን። እኔ አንድ ነገር ስነግራችሁ ስንት ሰዓት መሰለሽ? እስከ 4 ሰዓት ድረስ እየሰሩ ነበረ ከጓደኛዋ ጋር ሆነው ማለት ነው። ሰዎች ከቤት አልነበሩም። የሰውየው ልጅ ብቻ ቤት ነበረ። ከዛ ለረፍት ገብተው ተኙ። ሲተኙ አንኮራፍታ ማታውቀውን በኃይለኛው ታንኮራፋ። ቅመሞች ስሪት ለገፈሉ ዱጋ ዋቀዮቹ ሚጨዮን አስጉባራት አርግተን ኩን ሰበበ ዲረት ፉፈጀስቴ ሚሲን በርባዱ ጀናን ይሽኑ ፈጀስቴ አነሞ ከነቲ ፈካቱት ሚጨዮን ቱን ብሪሺ ቢያ አረባት ነከሰ ካን ኦጀት ሁንዱማ ሲፉዳ ጀዴኒ እረት ኤርጋ ቱርቴት ጋፋ ኢኒሞ አቺ ሲን በርባዱ ጀዴን ኦፈጀስቲ መለ አከንመት ሙጫን ኩን ለፋ ካቴቶ ኦሶ ኢኒ ሲን በርባዱ ጀዴኒ ቆፋ ኦፈጀስቲ ጀዴ ያዱ ምክንያቱም ሚጨዮን ኩን isaaf jetteef of ajjeesti jedhee yaadu birrii ishii irraa nyaachaati ture si fuudha jedheeni goyyomsaati ture. Har'arra immoo birrii sanis hin hafne ofittis hin hafne sababa saniitiin kaatee micayyoon tun of ajjeesuu dandeessi malee akkanumatti lafaa kaatee of ajjeesti jedheetu yaadu jechuudha. Kanaaf maal jechuun barbaade adaraa rabbii adaraa waaqayyoo shamarran keenya maaloo hin dogongorina dhuguman siniin jedha maal shamarran keenya ni dogongorra yeroo baay'ee jechuudha. Kanaaf maallaqa keessan hin ergina dhuguma siniin jedha rabbi. Inkaan hiriyaa keessan yookiin fiqranyaa keessanii miti maatumtu keessanuu gazaba keessan osoo irratti ergitanii maatiin osoo hin teechisu dhuguman jedhe jechuudha. Kanaaf ofis dhabdanii maatii keessanis dhabdanii birrii keessanis dhabdanii waa baay'ee taatu dhuguma siniin jedha jechuudha. Micoontu sababa malee miti kan ishiin duute mucaa osoo hin taane birrii ishii jalaa nyaachaa tureeti kan ishiin amma akka of ajjeestee tun jechuudha. Namoonni baay'een amma karaa keessatiin ijoolleen natti himatanii jiru dhugaa waaqayyoo jechuudha. Ijoolleen akkanatti maaloo haannaa tokko amma na nyaateetti akkasittiin dhiisee yeroo namoonni karaa keessatiin natti himatan nama baay'eetu jiru dhugaa rabbi jechuudha. Abalu siniin jechuu hin barbaadu malee. Kanaaf birrii keessan hin ergina ofuma keessanii maatirrattuu hin ergina እንኳን nama biraatii miti dhugaa rabbi jechuudha. ቤት 30 ወንድ ማሰለፍ የምትችል እቺ መልካም ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፋዋል ማለት ነው። ስለዚህ ለወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ቢሄድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች ደህና ናቸው የተባሉ ልጆች መንፈሳዊ ላይ ደህና ናቸው፣ ዲናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ዱሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መጣችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸሊ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው።
እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝላላችሁ ሴቶች ማለት ነው። አላህ አቅርቤት ልጅ አብልና ጀዋል ይሄን ሰማህ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቂቤ ይፈሳል። የምታምኑት ነገር እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑ። እንዴት ነው ሴት ሊለ ወንድ ሊብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እችን ሌላ ወንድ ማግባት አትችልም። ገና 30 ዓመት ያልሞላች ሴት እንደዚህ ራስሽን የምታጠፊው ለምንድን ነው? ስለዚህ ሴቶች ጥንቃቄ አድርጉ። ምን ሆናችሁ ነው? እኔ ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። የሞት ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሞቶ ማረፍ እኮ አለ። ያጀማታል ከር ህይወት እኮ እዚች ዱንያ ላይ ብቻ አይደለም፣ ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ አስለን እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። ሞተች አሉኝ አለበሷት እርጥብ አፈር አለች ብዬ ተሟገትኩኝ። ችላ ቢሉት የኔን ነገር ምን ዋጋ አለ? ካልከበርና ስንት ሰዓት መሰለሽ? እስከ 4 ሰዓት ድረስ እየሰሩ ነበረ ከጓደኛዋ ጋር ሆነው ማለት ነው። ሰዎች ከቤት አልነበሩም። የሰውየው ልጅ ብቻ ቤት ነበረ። ከዛ ለረፍት ገብተው ተኙ። ሲተኙ አንኮራፍታ ማታውቀውን ባህል ለወንድ ብሎ እንዴት ሰው ራሱን ያጠፋል? ለምን ውዴ? እልፍ ሲሉ እልፍ ይገኛል። ዳሞኝ ነው ሞቱን ይመኛል ትላለች አያቴ። ኦኬ እልፍ በይ ውዴ፣ የተሻለ አለ። አንቺ ላይ ያራቀበት የራሱ የሆነ ምክንያት አለው። እግዚአብሔር ጥሩ ይበል። መንገዱ ሰፊ ነው። ወይም የተሻለ ሰው ይሰጥሻል እግዚአብሔር። ለአንቺ ካለ የትም አይሄድም፣ የትም ወደሽም ጠላሽ። ከዛ በተረፈ ሰው ወደደሽ ጠላሽ ታዩ፣ የሰው ነገር ታዩ። እኛ ሰዎች በአሁን ሰዓት ላይ ራስ ወዳድ ነን፣ በጣም ባለጌዎች ነን። አሁን ላይ በተለይም ፈራጆች ነን፣ መፍረድ እንወዳለን። ግን በተግባር ዜሮ ከኔ ጭምር ዜሮ ነን። እኔ አንድ ነገር ቤት 30 ወንድ ማሰለፍ የምትችል እቺ መልካም ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፋዋል ማለት ነው። ስለዚህ ለወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ቤድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች፣ ደህና ናቸው የተባሉ ልጆች፣ መንፈሳዊ ላይ ደህና ናቸው፣ ድናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ዱሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መጣችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸሊ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝላላችሁ ሴቶች ማለት ነው። አላህ አቅርቤት ልጅ አብልና ጀዋል ይሄን ሰማህ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቂቤ ይፈሳል። የምታምኑት ነገር እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑ። እንዴት ነው ሴት ሊለ ወንድ ሊብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እችን ሌላ ወንድ ማግባት አትችልም።
ገና 30 ዓመት ያልሞላሽ ሴት እንደዚህ ራስሽን የምታጠፊው ለምንድን ነው? ስለዚህ ሴቶች ጥንቃቄ አድርጉ። ምን ሆናችሁ ነው? እኔ ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። የሞት ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሞቶ ማረፍ እኮ አለ። ያጀማታል ህይወት እኮ እዚች ዱንያ ላይ ብቻ አይደለም፣ ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ እኔ በቃ እኔ ቻው እኔ በጣም ነው